እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ሰፊ ጉዳዮችን የሚዳስሰው የምትወዱት ዜና ኢትዮጵያ አሁን ተጀምሯል ከመላው ኢትዮጵያ ያገኘናቸውን ዘገባዎች አካተን ዓለም አቀፍ መረጃዎችን ማክለን ቆይታ እናደርጋለን በዜና ኢትዮጵያም ከስቱዲዮ የተሰናዱ ዝርዝር ዘገባዎችን ጨምሮ ሪፖርተሮቻችን ስምሪት ወስደው የተከታተሏቸውን ጉዳዮች በቀጥታ ወደኛ ያሻገሩም ይዘልቃሉ አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው ዜና ኢትዮጵያን ጌታቸው ይግዛውና መታሰቢያ ድርጅት እንመራለን አርዕስተ ዜናዎቹን እናስቀድማለን አዲሱ የአደጋ ስጋት ስራ አመራር ረቂቅ አዋጅ የቅድመ አደጋ የአደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ እንደሚያስችል ተገልጿል የሕዝብ ተወካዮች ምክር ቤት 20ኛ መደበኛ ስብሰባውን እያካሄደ ይገኛል የአፋርና ሶማሌ ክልል አመራሮች በሰመራ ከተማ የሚካሄዱ የልማት ስራዎችን ጎበኙ የምስራቅ አፍሪካ ሀገራት የጥበባትና ባህል ፌስቲቫል በአዲስ አበባ ሊካሄድ ነው ከውጭ የመረጃ ምንጭ ደግሞ የአውሮፓ ህብረትና አጋሮቹ ከበሽር አልአሳድ ከስልጣን መውረድ በኋላ ለሶሪያ ከ6 ቢሊዮን ዶላር በላይ ለመለገስ ቃል ገቡ ከዜና ኢትዮጵያ ጋር ስትቆዩ ሰፊ ዘገባዎችን ተከታተላላችሁ ክቡራን ተመልካቾቻችን አብራችሁን እንድትቆዩ አስቀድመን እንጋብዛለን ከዋናው ስቱዲዮ በተጨማሪ በተለያዩ ሁነቶች ላይ ባልደረቦቻችን ተገኝተዋል ወደ በኋላ ላይ ያሉበትን ሁነት በተመለከተ መረጃዎችን የሚያጋሩ ነው የሚሆነው ወደ አፋር ስናቀና ሁሴን መሐመድ ባልደረባችን በስፍራው ይገኛል የአፋርና ሶማሌ ክልል አመራሮች በሰመራ የልማት ስራዎችን ጎብኝተዋል ይህንን በተመለከተ ተጨማሪ መረጃዎችን በቆይታችን የሚያጋራን ነው የሚሆነው ወደ ባህር ዳር ስናቀና ደግሞ ሳሙኤል ወርቃየው በዛ በቀጥታ መስመራችን ላይ ነው እሱም በተመሳሳይ የሚገኘው በአማራ ክልል የጤና መድህን አገልግሎትን ተደራሽነት በተመለከተ ከሱ ጋር ወደ በኋላ ላይ ቆይታ እናደርግበታለን ከዜና ኢትዮጵያ በተጨማሪ በቢዝነስ ዘገባችን ደግሞ ሳምሶን ገድሉ በኋላ ላይ የሚያጋራን መረጃ ይኖራል የቡና ዘርፉን በብድር ለመደገፍ የተደረገ ስላለ እንቅስቃሴ ተጨማሪ መረጃዎችን ከሱ ጋር ደግሞ እንጋራለን ዜና ኢትዮጵያ ወደ ቤንሻንጉል ጉሙዝ ክልልም ይሻገራል በዛ የሚገኘው ነስረዲን ሐሚድን በተመሳሳይ በቀጥታ መስመራችን ላይ ነው የሚገኘው የሕዝብ ተወካዮች ምክር ቤት አባላት በክልሉ እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል ይህንን በተመለከተ ተጨማሪ መረጃዎችን ከሱ ደግሞ እንጋራለን ሌላው ባልደረባችን በቀለ ተመስገንም በተመሳሳይ በቀጥታ መስመራችን ላይ ተገኝቷል ከባቱ አርሲ ነገሌ ያለው ፈጣን መንገድ ግንባታ እየተከናወነ ነው የሚገኘውና ይህንን በተመለከተ ከሱ ጋርም ቆይታ ስናደርግ ተጨማሪ መረጃዎችን የምናገኝ ነው የሚሆነው ዜና ኢትዮጵያ አጫጭር የሀገር ውስጥ ዘገባዎችን ያስቀድማል አብራችሁን ቆዩ የሕዝብ ተወካዮች ምክር ቤት የአደጋ ስጋት ስራ አመራር ረቂቅ አዋጅ ተመርምሮ እንዲጸድቅ በሙሉ ድምጽ ወሰነ ረቂቅ አዋጁ የቅድመ አደጋ የአደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ እንዲሁም የሰብአዊ ድጋፍ የዘላቂ ልማትና የሰላም ግንባታ እቅዶችን ማስተሳሰር የሚያስችል መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትሩ ተስፋዬ በልጅጌ ተናግረዋል ረቂቅ አዋጁ ለዝርዝር እይታ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴም ተመርቷል 20ኛ መደበኛ ስብሰባውን ያካሄደው ምክር ቤቱ የ19ኛ መደበኛ ጉባኤ ስብሰባ ቃለ ጉባኤንም መርምሮ በሙሉ ድምጽ አጽድቋል በኢፌድሪ መከላከያ ሰራዊት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለሰላም ማስከበር ተልዕኮ ያሰለጠናቸውን የሰላም አስከባሪ ሰራዊት አባላትን አስመረቀ በትምህርት ቤቱ ሰልጥነው እየተመረቁ የሚገኙት የሰላም አስከባሪ የሰራዊት አባላቱ የ20ኛና 21ኛ ሞተራይዝድ ሻለቃዎች ናቸው በማሰልጠኛ ትምህርት ቤቱ የስነ ልቦና ግንባታ ኃላፊ ኮሎኔል በላይ ህሩይ ለዚያ እንደገለጹት ተመራቂ ሰራዊት አባላቱ ለሰላም ማስከበር ተልዕኮ በውጭ ሀገር የሚሰማሩ ናቸው አክለውም ሰራዊታችን ብቃት ህዝባዊ ወገንተኝነትና ተቀባይነቱ በከፍተኛ ደረጃ እየጨመረ ይገኛል ሲሉም ገልጸዋል በምረቃው ስነ ስርዓት ላይ የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናንት ጀነራል ደስታ ብቼ በመከላከያ የሰላም ማስከበር ማዕከል አዛዥ ሜጀር ጀነራል አዳምነ መንግስቴና ሌሎችም ከፍተኛ መኮንኖች ተገኝተዋል ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ባልደረቦቻችን በተለያዩ አካባቢዎች ላይ የተለያዩ ሁነቶችን እየተከታተሉ ነው የሚገኘው በቀጣይ ደግሞ በቀጥታ ስርጭት ከነሱ ጋር ቆይታ ወደምናደርግባቸው ዘገባዎች ነው የምናልፈው አፋርን እናስቀድማለን
የአፋርና ሶማሌ ክልል አመራሮች በሰመራ ከተማ የሚካሄዱ የልማት ስራዎችን ጎበኙ። የሁለቱ ክልል ርዕሳነ መስተዳድሮችና ከፍተኛ አመራሮች የሰመራ ከተማ የኮሪደር ልማትን፣ የጨው ፋብሪካ፣ የዳቦ ፋብሪካ እንዲሁም ሌሎች የልማት ስራዎችን ተዘዋውረው ጎብኝተዋል። በሰመራ ኢፍጣር ለመሳተፍ ለመጡ እንግዶችም የሽኝት መርሃ ግብር ተካሂዶላቸዋል። በዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ከስፍራው ሊያጋራ ሪፖርተራችን ሁሴን መሐመድ በቀጥታ መስመራችን ላይ ነው የሚገኘው። ሁሴን እንዴት ውለዋል? የከፍተኛ አመራሮቹ ጉብኝት ምን ይመስል ነበረ ሰመራ ላይ? አመሰግናለሁ መታሰቢያና ጌታቸው። እንግዲህ በትላንትናው ዕለት በአፋር ክልል ሰመራ ከተማ የሶማሌ ክልልና የአፋር ክልል የሁለት ወንድማማቾች የኢፍጣር መርሃ ግብር መካሄዱ ይታወሳል። በዚህ መርሃ ግብር ላይ እንግዲህ ከሶማሌ ክልል ከፍተኛ አመራሮች፣ የሃይማኖት አባቶች፣ የጎሳ መሪዎች እንዲሁም ከአፋር ክልል በተመሳሳይ የክልሉ ከፍተኛ አመራሮችና የሃይማኖት አባቶች፣ የጎሳ መሪዎች ተሳትፈዋል። አጠቃላይ ከፌዴራልም የሰላም ሚኒስትርና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትን ጨምሮ የተለያዩ ሰዎች ተሳትፈዋል። እንግዲህ መርሃ ግብሩም በጣም በአማራ ሁኔታ ትላንት ምሽት ተከናውኗል። በዛሬው ዕለት እንግዲህ ከሶማሌ ክልል ሙስጠፌ መሐመድና የክልሉ ከፍተኛ አመራሮች በሰመራ ከተማ እየተካሄደ የሚገኘውን የመጀመሪያ ምዕራፍ የሰመራ ከተማ የኮሪደር ልማት እንቅስቃሴ ያለበትን ደረጃ ጎብኝተዋል። የተለያዩ ደግሞ በሰመራ ከተማ የተለያዩ የልማት ስራዎች አሉ ከዚህ ቀደም እየተሰሩ አሁን ላይም አገልግሎት እየሰጡ የሚገኙ የተለያዩ የጨው ፋብሪካ ይገኛል። በተጨማሪ ደግሞ የዳቦ ፋብሪካም አለ። ሰመራ እንደሚታወቀው የአፋር ክልል ከፍተኛ የሆነ የጨው ምርት ያለበት ክልል በመሆኑ በተለይ ለመሀል ከሀገሪቱ ለመሀል ከተማም ለገበያዎችም ለማቅረብ ፋብሪካዎች በሰመራ ከተማ እየተሰሩ ምርቶችን ወደ መሀል ለማቅረብ እየተሰሩ እንደሚገኙ ይታወቃልና ያንን በተመለከተ እየተሰሩ ያሉ የጨው ፋብሪካና የዳቦ ፋብሪካዎችንም ጎብኝቷል። በዚህ ፋብሪካዎች ላይ ከፍተኛ የሆነ ወጣቶችም የስራ እድል ፈጠራ እንደተደረገላቸው ነው እንግዲህ የተገለጸው። በትላንትና በተካሄደው በነበረው መርሃ ግብር ላይም እንግዲህ ለተከናወኑ አጠቃላይ ተግባራት ይሄ ለሁለቱ ክልሎች ይሄንን ጉብኝት ማካሄዳቸው የህዝብ ለህዝብና አጠቃላይ የተለያዩ ተሞክሮችን የሚለዋወጡበት መርሃ ግብር መሆኑ ነው የተገለጸው። እንግዲህ አጠቃላይ ሲካሄድ የነበረው መርሃ ግብር በቀጣይነት ደግሞ የሁለቱን ማህበረሰብ ዘላቂ ሰላም ከማስቀጠል አኳያ የህዝብ ለህዝብ ግንኙነቶችን ከማጠናከር አኳያ ትልቅ አቅም የሚፈጥር መርሃ ግብር እንደነበረ ነው የተገለጸው። እንግዲህ ከመጀመሪያው ጀምሮ ከአቀባበል ጀምሮ እስከ ሽኝት ድረስ እንግዲህ የመጡትን እንግዶች ከመስተንግዶ አጠቃላይ ከደህንነት ጥበቃ ማቋይ በስነ ስርዓት የክልሉ ሰላምና ጸጥታ ቢሮ በከፍተኛ ርብርብ ሲካሄድ ነው የቆየው። እንግዲህ አሁን ላይ ደግሞ የክልሉ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድና የክልሉ ከፍተኛ አመራሮች ሁሉም የሃይማኖት አባቶች በሙሉ ወደ መጡበት ደግሞ በክብር ተሸኝተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት እንዲሁም የሰላም ሚኒስትር መሐመድ እንድሪስን ጨምሮ ሁሉም እንግዶች ወደ መጡበት በክብር የመሸኘት መርሃ ግብር ተካሂዷል። አጠቃላይ የተካሄደው የሁለት ወንድማማቾች የኢፍጣር መርሃ ግብር በሙሉ በአማረ ሁኔታ ተጠናቋል ማለት ይቻላል። ያለኝ መረጃ ይሄን ይመስላል። አመሰግናለሁ። እናመሰግናለን ሁሴን። መልካም ጊዜ። ዜናዎቻችን ይቀጥላሉ። አሁንም ሪፖርተሮቻችን በቀጥታ መረጃዎችን ወደኛ እያቀበሉ ነው የሚቀጥሉት። ከባቱ አርሲ ነገሌ ያለው ፈጣን መንገድ ግንባታ እየተከናወነ መሆኑን የኢትዮጵያ መንገዶች አስተዳደር አስታወቀም። ከሞጆ ባቱ ያለው ፈጣን መንገድ ተጠናቆ ለትራፊክ ክፍት መሆኑም ተጠቅሷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን በቀለ ተመስገን በቀጥታ መስመራችን ላይ ነው የሚገኘው። በቀለ እንደምን ውለሃል? ከባቱ አርሲ ነገሌ ያለው ፈጣን መንገድ ግንባታ እንቅስቃሴ በምን ሁኔታ ላይ ነው የሚገኘው? ከሞጆ እስከ ባቱ ያለው መንገድ ተጠናቆ ለትራፊክ ክፍት መሆኑ ይታወቃል። ከአዲስ አበባ ሐዋሳ ያለውን አጠቃላይ የየብስ እንቅስቃሴም ደግሞ በምቾትና በፍጥነት ሊያስተሳስር የሚችል የፈጣን መንገድ በመሆኑ ከባቱ እስከ አርሲ ነገሌ ያለውን ጉዳይ እስኪ ንገረን። አመሰግናለሁ። እንግዲህ ከባቱ አርሲ ነገሌ ያለው የመንገድ ግንባታ በጣም በጥሩ ሁኔታ ሆኖ እየተገነባ እንዳለ ነው መታዘብ የቻልነው። እንግዲህ ቀደም ብሎ እንደተጠቀሰው ከሞጆ ሐዋሳ ያለው ፈጣን መንገድ አካል የሆነው ከባቱ አርሲ ነገሌ ያለው የመንገድ ግንባታ በተለያዩ ደረጃ ባላቸው የመንገድ አይነቶች ነው እየተገነባ ያለው። እንግዲህ ማለት መንገዱ አሁን ላይ ባለው ደረጃ 3 ደረጃዎች አሉት። አሁን የደረሰበት የመጀመሪያው ደረጃ እንዳለ ነው ማየት ይቻላል። ከባቱ አርሲ ነገሌ ያለው የፈጣን መንገድ የግንባታ እንቅስቃሴ የተለያዩ
ግንባታ አይነቶችን ያካተተ ነው። ለምሳሌ ከከተሞች ውጭ የተገነባ በመሆኑ ፈጣን መንገዱ ከተሞችን ከዋና ፈጣን መንገድ ጋር የሚያገናኙ መንገዶች እንዲሁም ድልድዮች፣ ዲቾች በመንገዱ ያሉ የተለያዩ ስፋት ያላቸው መጠን ያላቸው ግንባታዎች እየተከናወኑ ነው ማየት የቻልነው። እንግዲህ ይሄ ፈጣን መንገድ ከአዲስ አበባ ሐዋሳ ብሎም ከሞያሌ እንዲሁም ላሙ ድረስ የሚሄድ ትራንስ ኤክስፕሬስ ወይ የሚባል የፕሮጀክት አካል አንዱ መሆኑን ነው የሚታወቀው። እንግዲህ ይሄ መንገድ በተለያዩ የትራፊክ መጨናነቅ ያለባቸው እንግዲህ እንደሚታወቀው ከሐዋሳ ወይም አዲስ አበባ ሐዋሳ ያለው የትራፊክ መጨናነቅ በጣም ከፍተኛ እንደነበር ይታወቃል። እሱን ያቀላል ተብሎ የሚጠበቅ ነው። ይሄ ከአዲስ አበባ ሐዋሳ እየተገነባ ያለው ፈጣን የመንገድ ግንባታ የዚሁ አካል የሆነው ቀደም ብሎ መጥቀስ እንደተቻለው ከሐዋሳ አዲስ አበባ ያለው አካል አንዱ ከዝዋይ ወይም ከባቱ እስከ አርሲ ነገሌ የሚገኘው መንገድ ማለት ነው። የተለያዩ የአርሶ አደር የሚገኝበትና በአርሶ አደሩም የተለያዩ ምርቶችን የሚያመርት በመሆኑ የተለያዩ ምርቶች ወደ ገበያ የሚቀርቡበት በመሆኑ ይህንን የአርሶ አደሩን የግብርና ምርቶች ለከተሞች ለማቅረብ መንገዱ አስተዋጽኦ የጎላ መሆኑ ነው ማወቅ የተቻለው። እንግዲህ በቀለ ላደረስከን መረጃ እናመሰግናለን። በኔትወርክ መቆራረጥ ምክንያት ሀሳቡ መጨረስ አልቻለም። ለዚህ ይቅርታ እንጠይቃለን። ወደ ሌላኛው የቀጥታ ዘገባ ጉዳያችን ነው የምንሻገረው። ወደ አማራ ክልል ባህር ዳር ይወስደናል። በአማራ ክልል ከ4.5 ሚሊዮን በላይ አባወራና አማወራዎችን የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚ ለማድረግ የተሰራ መሆኑን የክልሉ ጤና ቢሮ አስታወቀ። በክልሉ ካለፈው ጥር ወር ጀምሮ የጤና መድን አገልግሎት ምዝገባና እድሳትም እየተካሄደ ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን በስፍራው የሚገኘው ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንዴት ውለሃል? በክልሉ የማህበረሰብ አቀፍ የጤና መድን አገልግሎትን በማስፋፋት ዜጎችን ተጠቃሚ ለማድረግ እየተሰራ ያለው ስራ ምን ይመስላል? አመሰግናለሁ። እንግዲህ የዜጎችን የጤና ዋስትናን በማረጋገጥ እንደ ሀገር አምራችና ጤናማ ዜጋን ለመፍጠር በማለም እንግዲህ ባለፉት ዓመታት የማህበረሰብ አቀፍ ጤና መድን አገልግሎት ሲሰራበት ቆይቷል። እንደ አማራ ክልልም በ2003 ዓ.ም በ3 ወረዳዎች በሙከራ ደረጃ የተጀመረው ይሄው የጤና መድን አገልግሎት በአሁኑ ወቅት በሁሉም ዞኖች በሚባል ደረጃ በሁሉም ወረዳዎች በሚባል ደረጃ አገልግሎቱ እየተሰጠ ይገኛል። በክልል ደረጃ በተለይ እንግዲህ ከጥር ወር ጀምሮ የካቲትና መጋቢት አንዳንዴም መጋቢት ጥርና የካቲት ወራትን የአዳዲስ ምዝገባ የማካሄድ እንዲሁም ደግሞ የእድሳት መርሃ ግብሮች እየተካሄዱ ይገኛሉ። በዘንድሮው ወቅትም እንግዲህ ከጥር ወር ጀምሮ ይህ አገልግሎትና ምዝገባና እድሳት አገልግሎት እየተሰጠ ይገኛል። እኛም በተለይም ደግሞ በባህር ዳር ከተማ በተለያዩ ጤና ተቋማት ያለው የጤና መድን አገልግሎት ተጠቃሚ ዜጎችን ለማነጋገርም ሞክረን ነበር። በተለይም ደግሞ በተለያዩ ጤና ተቋማት ተዛውረን እንዳነጋገርናቸውም የጤና መድን አገልግሎት ተጠቃሚ ዜጎች በተለያዩ አጋጣሚዎች እንግዲህ የጤና እክል ቢያጋጥማቸው አንዴ በሚከፍሉት ወጪ አመቱ ሙሉ ሲታከሙ ይቆያሉ ማለት ነው። በዚህም በተለይም ደግሞ አጋጣሚ ዜጎች የገንዘብ አቅም ባይኖራቸው እንኳን በትልቁ ገንዘብ መጠን የሚጨርስ ወይም ደግሞ ትልቅ አቅም የሚጨምር የሚፈልግ በሽታ ቢያጋጥማቸው እንኳን ወደ ተለያዩ የሆስፒታሎችና ወደ ተለያዩ ጤና ተቋማት ሄደው እንዲታከሙ እድል እንደፈጠረላቸው ገልጸዋል። እንግዲህ እንደ ባህር ዳር ከተማ በዚህ አመት ከ63,000 በላይ የሚሆኑ ዜጎችን የአገልግሎት ተጠቃሚ ለማድረግ መታቀዱና እስካሁን ድረስ 52,000 የሚሆኑ አባወራና አማወራዎችን ተጠቃሚ ማድረግ እንደተቻለን የተገለጸልን። እንግዲህ እንደ ክልል ደረጃም በተለይም ደግሞ የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱም ከኢቲቪ ጋር ቆይታ አድርገው ነበር። እንደ ክልል በተለይም በዚህ አመት 4.5 ሚሊዮን በላይ የሚሆኑ አባወራና አማወራዎችን የአገልግሎቱ ተጠቃሚ ለማድረግ ታቅዶ በስካሁኑ ደረጃ ወደ 64.2 አፈጻጸም እንዳለው ገልጸውልናል። በተለይ እንግዲህ በሁለት ወራት የተካሄደ ነው ማለት ነው። አገልግሎቱ እስከ መጋቢት መጨረሻ ድረስ ምዝገባና እድሳት መርሃ ግብሩ ይቀጥላል እስከ መጨረሻው ድረስ ማለት ነው። 85% ለማድረስ እቅድ እንደያዙም ነው የተገለጸልን። እንግዲህ የጤና መድን አገልግሎት ሲባል እንግዲህ በተለይም ደግሞ ወጪውን መጋራት ብቻ ወይም ደግሞ ወጪውን ማስከፈል ብቻ በተለይም በጤና ተቋማት ላይ የሚስተዋሉ ችግሮችን በመፍታት የመድኃኒት አቅርቦትና የመሳሰሉ የአገልግሎት አሰጣጥ ችግሮችንም እየቀረፉ እንደ ክልል እንደሚሰራበት ነው የተገለጸው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል እናመሰግናለን። መልካም ጊዜ። ዜና ኢትዮጵያ ይቀጥላል። ሪፖርተሮቻችንን በቀጥታ መረጃዎችን ወደኛ ያሻገሩ ይቀጥላሉ። ወደ ቤንሻንጉል ጉሙዝ ነው በቀጥታ የምናልፈው። በቤንሻንጉል ጉሙዝ ክልል የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ የተጀመሩ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም የህዝብ ተወካዮች ምክር ቤት አባላት ገልጸዋል።
የህዝብ ተወካዮቹ ከህዝቡ በተነሱ የሰላም የመሰረተ ልማትና የመልካም አስተዳደር ጥያቄዎች ዙሪያ የክልሉ ርዕሰ መስተዳድር አሻድሊ ሀሰን በተገኙበት ውይይት አካሂደዋል። በክልሉ የሚገኙ የተለያዩ የልማት ስራዎችን የጎበኙት አባላቱ ከማህበረሰቡ ተወካዮች ጋርም ተወያይተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ነስረዲን ሐሚድ ከአሶሳው ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኘው። ነስረዲን እንደምንልሃል። በክልሉ በተለያዩ አካባቢዎች ህብረተሰቡ ያነሳቸው ጥያቄዎች ምንድን ናቸው? ውይይቱስ ምን መልክ ነበረው? አመሰግናለሁ። እንግዲህ በክልሉ የህዝብ ተወካዮች ምክር ቤት የሚገኙ አካላት በዚህ ክልል ላይ ተገኝቶ አጠቃላይ በክልሉ የተከናወኑ ያሉ የመሰረተ ልማት ስራዎች ጎብኝቶ ነበር። እንግዲህ በትላንትናው ዕለትም የጎብኝትን እና ከህዝብ ጋር የተወያዩትን ርዕሰ መስተዳድር አሻድሊ ሀሰን በተገኙበት የማጠቃለያ ውይይት አካሂዶ ነበር። እንግዲህ በክልሉ የህብረተሰቡን የልማት ተጠቃሚነት የሚያረጋግጡ ስራዎች በየደረጃው የተጀመሩ የመልካም አስተዳደርና የልማት ስራዎች ተጠናክሮ እንዲቀጥል ህዝቡ መጠየቁ ነው ያነሱት። ከዚህ ጋር በተያያዘ የክልሉ ርዕሰ መስተዳድር አሻድሊ ሀሰን በመድረኩ ላይ ተገኝቶ እንዳነሱት ከሆነ በክልሉ በመንግስት የተከናወኑ የሰላም ማስፈን ስራዎች አበራታች ስራ እና በክልሉ አጠቃላይ ሰላም ማስፈን መቻሉን ነው የተናገሩት። ይሄ እንደ ጥሩ ጎን የሚወሰድ ተብሎ በመድረኩ በህዝቡም የተነሳበት ሁኔታ ነው የነበረው። እንግዲህ በፌደራል መንገዶች አስተዳደር የተጀመሩ የመንገድ ስራዎች በተያዘላቸው ጊዜ እንዲጠናቀቅም ልዩ ትኩረት እንዲደረግበት ህዝቡ ያነሳበት ሁኔታ ነው የነበረው። እንዲሁም ሌሎች የመሰረተ ልማት ስራዎች እንደ ጤና እና ውሃ የተሻለ አገልግሎት እንዲሰጡ ህዝቡ እየጠየቀበት ሁኔታ ነው የነበረው። የመንገድ የመብራት እንዲሁም የሌሎች ኔትወርክ እና ሌሎች የመሰረተ ልማት ስራዎች ተደራሽ እንዲሆን መንግስት ልዩ ትኩረት መስጠት እንዳለበት ነው በመድረኩ የተነሳው። እንግዲህ እነዚህን የህዝቡ ጥያቄ ምላሽ ለመስጠት የሚመለከታቸው ባለድርሻ አካላት በግንኙነት እንደሚሰራ በመድረኩ ተጠቅሷል ማለት ነው። መድረኩ እንግዲህ የህዝብ ተወካዮች ምክር ቤት አባላት፣ ህዝቡን የሚወክሉ አካላትና የክልሉ ርዕሰ መስተዳድር አሻድሊ ሀሰን፣ የክልሉ ምክር ቤት አፈ ጉባኤ እንዲሁም ሌሎች ከፍተኛ አመራሮች በተገኙበት ነው የተገመገመው። መረጃዎች እነዚህ ናቸው። ጌታቸው ነስረዲን ለደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። ዜና ኢትዮጵያን ከመላው ኢትዮጵያ እየተከታተላችሁ ትገኛላችሁ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የምስራቅ አፍሪካ ሀገራት የጥበባትና ባህል ፌስቲቫል በአዲስ አበባ ሊካሄድ ነው። በባህልና ስፖርት ሚኒስቴር አዘጋጅነት የሚካሄደው ፌስቲቫሉ ከመጋቢት 11 እስከ 14 ድረስ የሚቆይም ነው። በአዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን የሚካሄደው የፌስቲቫል የ10 የምስራቅ አፍሪካ ሀገራት ተወካዮችን የሚያሳትፍም ይሆናል። የባህል ትርኢት፣ የኪነ ጥበብ ስራዎች፣ የምግብና ፋሽን ትዕይንት፣ ሙዚቃና ፊልም ትርኢት፣ ኮንፈረንስን ጨምሮ በርካታ ሁነቶችም ይኖራሉ ተብሎ ይጠበቃል። ሪፖርተራችን አባዲ ወይናይ እንደዘገበው የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማሃዲ ፌስቲቫሉ በተሳካ ሁኔታ ለማካሄድ ዝግጅት ስለመጠናቀቁ ተናግረዋል። ሀገራችን ኢትዮጵያ በፈጠራ ጥበቡ በኩል አኩሪ ባህሏን፣ ታሪኳንና የተፈጥሮ ጸጋዋን ለዓለም በተገቢው መንገድ በመግለጽ የዓለምን ትኩረት መሳብና ከውጤቱ ተጠቃሚ ለመሆን ለጠንካራ የህዝብ ለህዝብ ትስስርና አብሮነት እንዲሁም ለቀጠና ትስስር ለመጠቀም ያስችለናል። ጥበብና ባህል ለቀጠናዊ ትስስር በሚል መሪ ቃል የምስራቅ አፍሪካ ሀገራትን ጨምሮ ሁሉም ክልሎችና ከተማ አስተዳደሮች የሚሳተፉበት የባህልና ጥበብ ፌስቲቫል ኤግዚቢሽን ከመጋቢት 11 እስከ 14 2017 ዓ.ም ድረስ ባሉት 4 ቀናት በአዲስ አበባ ከተማ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ለማካሄድ ቅድመ ዝግጅት ስራዎችን ጨርሰናል። ከዚህ በተጨማሪም ለባህል ዲፕሎማሲ መጎልበት የህዝብ ለህዝብ ትስስር ለማጠናከርና የቀጠናው ሀገራትን ባህል ጥበብና ታሪክ ለማስተዋወቅ ፌስቲቫሉ ያግዛል ብለዋል የባህልና ስፖርት ሚኒስትር ዴኤታዋ ነፊሳ አልማሃዲ። የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነ ጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ በምስራቅ አፍሪካ ሀገራት መካከል ህዝብ ለህዝብ ትስስርን ማጠናከር፣ የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነ ጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ የባህል ዲፕሎማሲና ቀጠናዊ ትስስር እንዲጎለብት ምቹ ሁኔታን መፍጠር፣ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ማድረግ፣ ወንድማማችነትና እህትማማችነትን በማጎልበት ጥቂቶቹን ስራ
ለመስራት ያክል ነው። ልማታዊ የከተማም ሴፍቲኔት ፕሮግራም ለከተማዎች ውበትና ጽዳት ካለው አበርክቶ ባሻገር ከተረጅነት ለመላቀቅ የላቀ ሚና እንደሚጫወት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ገለጹ። የእድሉ ተጠቃሚዎች ዘርፉ ከስራ እድል ፈጠራ ባሻገር የቁጠባ ባህልን ለማሳደግ እገዛ ማድረጉንም ተናግረዋል። በክልሉ ከ63000 በላይ ዜጎችን ተጠቃሚ የሚያደርግ የሶስተኛ ዙር ልማታዊ የከተማ ሴፍቲኔት ፕሮግራም በአርባ ምንጭ ከተማ በይፋ ተጀምሯል። ተመስገን ተስፋዬ በጌዲኦ ዞን የዲላ ከተማ ነዋሪ የሆኑት ወይዘሮ ፀሐይ ክፍሌ የከተማ ልማታዊ ሴፍቲኔት ፕሮግራም ተጠቃሚ ከመሆናቸው በፊት የህይወት ውጣ ውረድን ለማሸነፍ ብዙ ሲቸገሩ እንደነበሩ ነግረውናል። ከዛሬ 3 ዓመት በፊት በዚህ ስራ የመሳተፍ እድል ካገኙ ወዲህ ግን በህይወታቸው አስገራሚ ለውጥ አይተዋል። ድህነት በላይ ላይ ሲበዛ ጸሎት ሲበዛ ነበር። እየጸለይኩ ነበር ብዙ እግዚአብሔር ለክብሩ ስር ከዛ ስፍራ አይቶ አንስቶኝ ይህንን ሴፍቲኔት እግዚአብሔር ወደኔ ላከ። እግዚአብሔር ይመስገን ሰርቻ አግኝቻለሁ። ልጆቼ ተመግበዋሉ። እኔም ጥሩ ሁኔታ ላለው የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ የፕሮጀክቱ ተጠቃሚነት ጊዜያቸውን ያጠናቀቁ ከ3000 በላይ ተሳታፊዎችን ሲያስመርቅ ወይዘሮ ፀሐይ ካገኙት ገንዘብ ቆጥበው የተሻለ ሀብት በማፍራታቸው ዋንጫና ሜዳሊያ ተሸልመዋል። የሶስተኛ ዙር የእድሉ ተጠቃሚዎች ደግሞ እርሳቸውና መሰሎቿ በሰሩት ነገር ተነሳስተው የነገ ለውጥን አለመው በይፋ ወደ ስራ ገብተዋል። ይሄን በማግኘታችን እድለኞች ነን። እኛም ጠንክረን በርትተን እንሰራለን። ይሄን እድል ያመጣልንም እግዚአብሔር ይስጠው። በእውነት በጣም እናመሰግናለን። በአንድ ድንጋይ ሁለት ወፍ እንደሚባለው ከተማችንን በአንድ ጎን ያለማን በሌላ በኩል ደግሞ ኢኮኖሚያችንን የምናሳድግበት እድል በመሆኑ በጣም ነው ደስ ያለ። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ መንግስት ለከተሞች እድገትና ለውጥ በሰጠው ትኩረት ላይ የፕሮግራሙ ተጠቃሚዎች እገዛ ታክሎ በርካታ የክልሉ ከተሞች ውበታቸው ጎልቶ መታየት መቻሉን ገልጸዋል። በዘርፉ እስካሁን የተከናወኑ ስራዎች ውጤታማ መሆናቸውን የተናገሩት ኃላፊው በሶስተኛው ዙር ከ63000 በላይ ዜጎችን ተጠቃሚ የሚያደርግ ስራ በ6 ከተሞች መጀመሩንም አብስረዋል። ከ63000 በላይ ተጠቃሚዎች በቀጥታ ስራ ተሳትፎ በቀጥታ ተረጂ በጎዳና ላይ የሚተዳደሩ ተጋላጭ ወገኖቻችንና ስራ የሌላቸው ወጣቶችን ስራ ላይ ልምምድ እንዲሳተፉና ወደ ስራ እንዲቀላቀሉ ምናደርግባቸው ፕሮግራሙ ለከተሞች ውበትና ጽዳት ካለው አበርክቶ ባሻገር ዜጎችን ከተረጂነት የማላቀቅ ተግባር ነው ሲሉ አጽንኦት የሰጡት ደግሞ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ቢሮ ኃላፊ ዶክተር አበባየሁ ታደሰ ናቸው። ከተረጂነት ለመላቀቅ ፈጣሪ የሰጠንን እጅና እግራችን አእምሯችን ተጠቅመን መውጣት አለብን። በደቡብ ኢትዮጵያ ክልል በሶስተኛ ዙር የከተማ ልማታዊ ሴፍቲኔት የእድሉ ተጠቃሚ ከሆኑ ዜጎች መካከል 9180ዎቹ ቀጥታ ተጠቃሚዎች መሆናቸው ተመላክቷል። በዋግ ኽምራ ብሔረሰብ አስተዳደር ዞን ሰቆጣ ወረዳ የተገነባው የመስኖ ፕሮጀክት ሰርቶ የመለወጥ ህልማቸውን ያሳካና ከተረጅነት ተላቀው ህይወታቸው እንዲለወጥ ያደረገ መሆኑን የሐሙሲት ቀበሌ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ15000 በላይ የመስኖ አቅም ያላቸው የውሃ ሀብቶችን ለማልማት የተሰራ መሆኑን የዞኑ መስኖና ቆላማ አካባቢዎች መምሪያ አስታውቋል። ራሄል ፍሬው በዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ወረዳ ሐሙሲት ቀበሌ የተገነባው ጮጮርባ ዊር ካናል መስኖ ፕሮጀክት በአፍሪካ ልማት ባንክና በሰቆጣ ቃል ኪዳን ድርጅት የበጀት ድጋፍ ከ17.6 ሚሊዮን ብር በላይ ወጪ የተደረገበት የመስኖ አውታር ነው። ፕሮጀክቱ ለረጅም ጊዜ ግንባታው በመጓተቱ የቅሬታ ምንጭ እንደነበረ የሚያነሱት አርሶ አደሮቹ ግንባታው ተጠናቆ አገልግሎት መጀመሩ ሰርቶ የመለወጥ ህልማቸውን ያሳካና ህይወታቸውን የለወጠ ስለመሆኑ ያነሳሉ። ጥሩ አጋጣሚ ተፈጥሮልናል። አሁን እዚህ በተሰራው ካላን መሰረት ያው ይሄን ልናለማ ችለናል። ጥሩ አጋጣሚ ነው ለኛ። ዝም ብሎ እየፈሰሰ ነበር ወንዙን የሚሄደውን እንግዲህ ያ ውሃ ተጠልፎ ወደ እርሾች መግባቱ በጣም ስንት ወጣት ስንት ህዝብ ነው የተቀየረው። ስራ ወጣቱ እንደገና እነዚህ እርሾች ደግሞ መልማታቸው ገበያ ነው የረከሰው። በጣም ገበያውን ቲማቲሙም በቆሎም ሁሉም ይውላል። አይተማናውቀው ገበያ በቆሎ አሁን እዚህ ሐሙሲት ላይ መቼም ሸት ተሽጦ ማያውቅም። የመስኖ አውታሩ ከ9 ሄክታር በላይ መሬት የማልማት አቅም እንዳለው የሐሙሲት ቀበሌ ግብርና ጣቢያ ተጠሪ ኃይሉ ከፍ ያለው ያስረዳሉ። እዚህ እየለማ ያለው መስኖ ላይ ቲማቲም አለ፣ ሽንኩርት አለ፣ አብሽ አለ፣
እንደገና ደግሞ እንደምናየው እዚህ ጋር እንትን አለን ይሄም በቆሎ አለ። አርሶ አደሮቹ ያው እንግዲህ እንደ መስኖ ምን አይነት ጠቀሜታ እንዳለው ቢያንስ ከተረጅነት እንዲወጡ በተደጋጋሚ እንዲያመርቱ በአመት 2 ጊዜ ማምረት እንደሚችሉ ውሃ ዝም ብሎ እየፈሰሰ የነበረው ይሄ ካናል በመምጣቱ እነሱ አሁን በጣም ደስተኛ ናቸው። በብሔረሰብ አስተዳደሩ ከ15000 በላይ የመስኖ አውታር ማልማት የሚያስችል የውሃ ሀብት መኖሩን ያነሱት የአስተዳደሩ መስኖና ቆላማ አካባቢዎች መምሪያ ኃላፊ አቶ ተገኘ መብራቱ እስካሁን ከ2000 በላይ የመስኖ ካናል ግንባታ ስለመከናወኑ አስገንዝበዋል። እንደ ብሔረሰብ አስተዳደር ወደ 15998 አካባቢ የመስኖ ፖቴንሻሎች አሉ። ከዚህ አካባቢ ወደ 2165 አካባቢ የመስኖ ፕሮጀክት የተሰራላቸው ወይም የመስኖ አውታር ያላቸው የመስኖ ተቋማት ናቸው ያሉን። ይሄ አሁን የምንገኘው ሐሙሲት ቀበሌ ጮጮርባ የመስኖ ፕሮጀክት ነው። በ2016 ከተፈቀዱት ፕሮጀክቶችና በዚህ አመት የተጠናቀቀ ፕሮጀክት ነው። እንደ ዋግምራ ብሔረሰብ አስተዳደር ኮሚኒኬሽን መምሪያ ዘገባ የመስኖ አውታሩ አርሶ አደሮች በአመት 3 ጊዜ እንዲያመርቱ እድል የፈጠረ ነው። ከውጪ የመረጃ ምንጭ ወዳገኘናቸው አጫጭር ዘገባዎች ደግሞ እናልፋለን። የአውሮፓ ህብረትና አጋሮቹን ከበሽር አልአሳድ ከስልጣን መውረድ በኋላ ለሶሪያ ከ6 ቢሊዮን ዶላር በላይ ለመለገስ ቃል ገቡ። የአውሮፓ ህብረት የሶሪያ የቀድሞ መሪ ከስልጣን መውረድን ተከትሎ ሰላማዊ ሽግግርን ለማበረታታት ነው ከለጋሽ ድርጅቶች ድጋፍ ያሰባሰበው። በህብረቱ የውጭ ፖሊሲ ኃላፊ ካጃ ካላስ በተመራው ስብሰባ ላይ ምዕራባውያን ሀገራትና ሌሎችም ተሳትፈዋል። በውጭ የሚኖሩትም ሆኑ ወደ ሀገራቸው ለመመለስ የወሰኑት ሶሪያውያን ድጋፍ ያስፈልጋቸዋል። እናም የአውሮፓ ህብረት በሀገሪቱና በአካባቢው ላይ ያሉ ሶሪያውያን የገባውን ቃል በተያዘው ዓመትና በቀጣይ ዓመት አጠናክሮ ይቀጥላል ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ቮንደርስ ሌየን አረጋግጠዋል። ለ14 ዓመታት የዘለቀው የሶሪያ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሶሪያውያንን ገድሏል። በሚሊዮኖች የሚቆጠሩትን ከቀያቸው አፈናቅሏል። የሀገሪቱን ኢኮኖሚም አናግቷል ሲል የዘገበው አልጀዚራ ነው። አሜሪካ በሁቲ አማጽያን ቁጥጥር በምትገኘው የመን ያደረሰችውን የአየር ጥቃት በመቃወም በ10 ሺህ የሚቆጠሩ ሰልፈኞች በአሜሪካና በእስራኤል ላይ ተቃውሟቸውን አሰሙ። በጥቃቱ 53 ሰዎች መሞታቸውን የተገለጸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ በየመን የሁቲ አማጽያን በቀይ ባህር ላይ የሚያደርሱትን ጥቃት ለማስቆም ያለመ መሆኑን ትሩዝ በተባለው ማህበራዊ ትስስር ገጻቸው ላይ አስታውቀዋል። የአሜሪካው ፕሬዝዳንት የሁቲ አማጽያን በኢራን ተልዕኮ እየወሰዱ ጥቃቶች እንደሚፈጽሙ ገልጸው ኢራንን አስጠንቅቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራንቺ በበኩላቸው የአሜሪካንን ጥቃት አውግዘው ዋሽንግተን የቴህራንን የውጭ ጉዳይ ፖሊሲ የመወሰን ስልጣን የላትም ብለዋል። ዘገባው የፍራንስ 24 ነው። አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኔይ ለይፋዊ ጉብኝት ወደ ፈረንሳይ አቀኑ። ጀስቲን ትሩዶን የተኩት ካርኔይ ሀገራቸው በአሜሪካ እየደረሰባት ያለውን ጫና ለመቋቋም ከፈረንሳይ ጋር አስተማማኝ አጋርነት ለመፍጠር ያለመ ጉብኝት ማድረጋቸውን የታወቀው ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በኢሊዜ ቤተ መንግስት የመከሩት ማርክ ካርኔይ ካናዳ እንደ ፈረንሳይ ያሉ ጠንካራና አስተማማኝ አጋር ያስፈልጋታል ሲሉም ተደምጠዋል። እንደ ኤፍፒ ዘገባም የካናዳው ጠቅላይ ሚኒስትር ከፈረንሳይና ከመላው አውሮፓ ጋር ወዳጅነት መፍጠር የፈለጉት ፕሬዝዳንት ትራምፕ በካናዳ ሸቀጦች ላይ ጠንከር ያለ ታሪፍ መጣላቸውን ተከትሎ ነው። ይህንን ጉዳይ በኋላ ላይ በዝርዝር እንመለስበታለን።